ነው የመጣችው። ለምንድነው ሼር ያላደረጋችሁልኝ? ጌም ስትጫወት እናረግልሻለን። እሺ ሌላ ጊዜ ሳይመን ያደርግልሻለሁ ነበረ። ሰላም ሲገባ ሀይሚን ሲገቡ ሼር አደርግልሻለሁ። እሺ ይቅርታ ገባ ለሸሮጌ እሺ ሀይሚ እህት ነው፣ ብሩክ ወንድም ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። መግቢያ ላይ የሰማችሁት ቪዲዮ የሀይሚቲና የቡራ እውነተኛ አድናቂዎች የእነሱን ሰላም የሚፈልጉ አንድነታቸውን ቡራ ሲያጠፋ እንደዚህ አጥፍተሃል አስተካክል በማለት ቡራን የሚቆጡ ሀይሚቲም ስታጠፋ ሀይሚቲ እንደዚህ አጥፍተሻል ብለው እያንዳንዱን ነገር ጥፋታቸውን እየመከሩ ትክክል የሆነ ነገር ሲሰሩ ደግሞ እያበረታቱ ያሉ አድናቂዎች እውነተኛ ጨረቃ ፋሚሊዎች። በቃ እኔ ጨረቃ ፋሚሊዎችን በእናንተ ነው የምሰይማችሁ። የምትገርሙ ጨረቃ ፋሚሊ ናቸው። እግዚአብሔርን ያምላቸው እንዴ እኔ እና አምቡላንስን በሰማሁበት እነሱን ስሰማ ማለት ነው እግዚኦ ነው ያልኩት። እንዴ ጨረቃ ፋሚሊ ለካ እንደዚህ መልካም ሰዎች አሉ እንዲ ያልኩ። የእውነት በጣም ገርሞኝ በቃ ዝም ብዬ ሳዳምጣቸው፣ በተለይ ትናንትና ቡራ ከኤፍሬም ጋር ያደረገው ንግግር ቡራ ትንሽ ስህተት ነበረበት። የሚሳደበው ነገር ምናምን አንተ የመላጣ ምናምን ሀይሚን ደግሞ የሆነ ነገር አግባት ምናምን ያለው ፓርት እሱ ፓርት አሁን ቡራ ጋር ስህተት ነው እና ተሳስተሃል፣ እንደዛ አይባልም ብለው እንዲታረም በደንብ አድርገው የነገሩት። ይሄ ስድብ ምናምን የሌለበት በቃ ትክክለኛ አድናቂ። እና አምቡላንስ ጋር ስመጣላችሁ ግን እና አምቡላንስ ማለት ነው። ስለ እና አምቡላንስ ዛሬ አወራለሁ በደንብ አድርጌ፣ ቤተሰብ በደንብ አድርጌ አወራለሁ የተሰማኝን ነገር። ምክንያቱም ጀምረውታል። ቡራን ቀጠቀጥሽው ብለሽ ስታወሪ ነበር ስላሉኝ፣ አዎ ትቀጠቅጡታላችሁ በደንብ። ሁሌም እሱ ተሳሳተም አልተሳሳተም ስትቀጠቅጡት ነው የምታድሩት። ይሄ በቃ ፋክት ነው። በቃ ምንም እንትን የሌለው ማለት ነው። ልንገራችሁ፣ በተለይ ደግሞ አምቡላንሷ ማለት ነው በጣም ትጮያለሽ፣ ትናደጃለሽ ምናምን። እኔ ዝም ብዬ ሳይሽ ራሱ በህይወትሽ ደስተኛ አትመስልኝም። ሶሻል ሚዲያ ላይ እኮ ሰው የሚመጣው ዘና ፈታ ሊል ነው እንጂ ሊናደድ አይደለም። ብዙዎቻችን አሁን የምንመጣው የሚያስተምር ነገር ካለው ልንማርበት፣ የሚያዝናና ነገር ካለ ልንዝናናበት፣ አስተያየት ልንሰጥበት እንጂ እርር ድብን ጭርጭር ልንልበት አይደለም። ሶሻል ሚዲያ አይደለም እንደ ቤተሰብ። ስለዚህ አንቺ ማለት ነው አምቡላንስ ብዬሻለሁ። ከዚህ በኋላ ስምሽን እራሱ አልጠራውም። እንደ አምቡላንስ ትጮያለሽ፣ በሄድሽበት በጣም ትጮያለሽ። የምትናገሪው ቃላት አጸያፊ ቃላት ነው፣ የሚከብድ ቃላት ማለት ነው። እና ለቡራ ጥላቻ አላችሁ። አዎ በደንብ አላችሁ። ሀይሚን የጠቀማችሁ መስሏችሁ አሁን ትናንትና የተናገራችሁት ነገር አለ። ሀይሚ በመውጣቷ የተወሰናችሁ ሰዎች ደስተኛ የሆናችሁ ሰዎች አላችሁ። ለምን አለ ተደስታችኋል። ሀይሚ ቡራን ማለት ነው አልፈልግህም ብትለው የመጨረሻ በቃ ቁርጥ አድርጋ ብትሄድ በጣም ደስተኛ ናችሁ። ምክንያቱም ከዚህ በፊት የተናገራችሁት ነገር ስላለ። ምንድነው የተናገራችሁት? ቅዱሴ እኮ የተማረ ነው፣ ለእሷ የሚገባት እንደዚህ አይነት ሰው ነው፣ እንደዚህ አይነት ሰው አይገባትም ምናምን እያላችሁ ስትሉ ነበር። በጣም ብዙ ነገር እንጂ እንዴ ቡራን ያላላችሁት ነገር አለ እንዴ? የእውነት ሀይሚን የምትወዷት ቢሆን ግን ማለት ነው ሰላም እንድትፈጥር ተረጋግታችሁ ማለት ነው ከቡራ ጋር የሚስማሙበትን ነገር መፍጠር መምከር ነው እንጂ እናንተ ሁሌ በቃ እየቀጠቀጣችሁ እየቀለም ትቀጠቅጡታላችሁ። እንዴ እናንተ የምትናገሩትስ ነገር በጣም የሚደብር ነገር፣ አጸያፊ ነገር። ባለፈው የታዘብኩሽ ነገር ደግሞ ልንገርሽ። አምቡላንስ ኤች የምትባል ልጅ መታ እነሱ እየሰሩ ያሉት ስራ ነው ስትል፣ እንዴት ስራ ነው ትያለሽ?
የሀይሚን ስም ለማጥፋት ነው ወይ? ሰው ሀይሚን እንዲጠላት ነው ወይ ስራ ነው የምትይው? የምን ስራ ነው ብለሽ እንዴት እንደተናገርሻት አይቻለሁ። አሁን እኮ ስራ ነው ከተባለ ሀይሚቲ ብቻ ሳትሆን የምትሰደበው ቡራም ይሰደባል። ምክንያቱም ሁለቱም እየሰሩ ስለሆነ ማለት ነው፣ ሁለቱም በአንድ ላይ። ስለዚህ ገና ለገና የሀይሚ ስም ይጠፋል ብለሽ ግን ስራ አይደለም። ኦኬ እኔ በበኩል አሁን ስራ ነው ቢባል አሁን የሚሰራው ስራ ልትደሰች ነው የሚገባሽ። ኦኬ ስራማ ከሆነ የሚሰሩት እኔ ምን አናደደኝ፣ በቃ ይስሩ ብለሽ በቃ እንደ ኖርማል አስተያየት መስጠት ካለብሽ አስተያየት ትሰጫለሽ። ግን አንቺ ስራ ነው እየተባልሽ ራሱ ስራ አይደለም ሀይሚ እንድትጠላ ነው ወይ ስራ ነው የምትዩ ብለሽ ስትሰድቢያት ነበር ልጅቷን። አየሽ አይደለ ተንኮልሽ ምን ያክል ተንኮለኛ እንደሆንሽ፣ ምን ያክል ለቡራ ጥላቻ እንዳለሽ ያስታውቃል በደንብ ማለት በጣም ነው የምትጠዩ። አንቺም ግብረ አባርሽም ማለት ነው። በአጠቃላይ እዛ ቤት ማለት እዛ ቤት በአጠቃላይ ሰው ገብቶ ስለ ሁለቱ እንኳን አስተያየት እንዲሰጥ አትፈልጉም። ስለ አንድ ሰው ስለ ሀይሚ ብቻ ነው እንዲወራ የምትፈልጉት። እኔ ስለ ሀይሚዬ በጥሩ ነገር ብዙ ነገር ቢወራ ደስ ይለኛል። ግን እናንተ የምታደርጉት የምትወደውን የምታፈቅረውን ሰው እንድትጠላው እንድትርቀው እያደረጋችሁ ነው ያላችሁት። ግን ሀይሚ በእናንተ የምትመራ ሴት አይደለችም። እያንዳንዳችሁን እየሰማች እየታዘበች ጸጥ። አሁን አንዳንድ ልጆች አምቡላንስን አትናገሪ ምናምን ምናምን የምትሉት ጊፍት ስለምሰጥ ጊፍት ስለ ይሄ ኖርማል እኮ ትስጣ። ታዲያ ምን አገባኝ ትስጥ። እና ከእናንተ የሚበልጡ ለካ ጥሩ አስተሳሰብ ያላቸው መልካም ልጆች፣ ለሁለቱ አንድነት ሰላም የሚመኙ ልጆች ለካ አሉ። እኔ አላውቃቸውም ነበር እነሱን ሰዎች። አሁን ግን አውቂያቸዋለሁ። ከዚህ በኋላ እኔ ከእነሱ ጋር ነኝ። ምክንያቱም ሰላም ከሚፈልግ ሰው ጋር ነው መቀጠል የምፈልገው እንጂ ይሄ ሰውን ለማለያየት ከሚሮጥ ሰው ጋር ምንም ነገር አያስፈልግም። ከተናገርሽኝ አሁንም ቢሆን ልክ ልክሽን እናገርሻለሁ። በምትሰሪው በምትሄጅበት መንገድ ደግሞ አስተያየት እሰጣለሁ። ምንም አታመጭም ማለት ነው። ምንም አታመጭም እና እንደዛ ነው። ቡራ ሀይሚ በርቱ በርቱ ነው የምለው። ቀጥሉበት ቀጥሉበት፣ ተጋፈጡት። ቡራን ለማሳሳት ብዙ ነገር እየተባለ ነው። መጥፎ ነገር ከእንትኑ ከአፉ እንዲወጣ እየተደረገ ያለ ነገር አለ። ኤፍሬም በተቻለው መልኩ ከህይወታቸው እንዲወጣ ከህይወታቸው ውጣ። ሶስተኛ ወገን አያስፈልግም። ትናንትና ባለፈው ባደረግከው ነገር በተናገርከው ነገር ተገፋፍቶ እንዲናገር አድርገዋል። ስለዚህ እኔ ቡራ ትዕግስት ይኑርህ የምለው ነገር ለምንድን ነው? አንተን ለማሳሳት ብዙ ሰዎች አፋቸውን ከፍተው የቆሙ ሰዎች አሉ። ከአንተ ትንሽ ነጥብ ይዘው አንተን ለመጣል አንተን ክፉ ነው አንተን ባለጌ ነው ለማስባል የሚሮጡ ሰዎች አሉ። ስለዚህ ማለት ነው ቡራ ተረጋግተህ ቅመሜን አሳምነህ ከእሷ ጋር ሰላም ሆነክ ህይወትህን እንድትቀጥል ነው ምኞቴ። ህይወትህን እንድትቀጥል እንደውም ማለት ነው አስመሳዩን አሽቀባጩን እርር ድብን ለማድረግ አለባችሁ እናንተ ተስማምታችሁ። አሉ ብዙ አስመሳዮች። የብሩኬን የሚሳደቡትን ሰዎች አትለጥፊያቸውም፣ ስለ እነሱ አታዋሪም ማለት የብሩኬ ደጋፊ ሆነው ሀይሚቲን የሚሳደቡ አላቃቸውም። እኔ ባቃቸው ደግሞ እናገራለሁ። ብዙ ጊዜም ደግሞ ቡራን ወክላችሁ ሀይሚን አትሳደቡ ላለሁ። ሀይሚን ወክላችሁ ቡራን አትሳደቡ። እነሱ አንድ ናቸው። እናንተ ስትሳደቡ ሀይሚ ደስ አይላትም። ቡራን ደግፋችሁ ሀይሚን ስትሳደቡ ቡራ ደስ አይለውም ብዬ ሁሌም ቢሆን እናገራለሁ ማለት ነው። እኔ ለማንም አላዳለም፣ ለቡራም አላዳለም፣ ለሀይሚቲም አላዳለም። ግን ከእውነት ጎን እቆማለሁ። ሁለቱንም በአንድ አይን እዩ ነው የምላችሁ። ጥፋት ካለባቸው ጥፋታቸውን በስነ ስርዓት ንገሯቸው። ከዛ በተረፈ ግን ማለት ነው ሁሌም መቀጥቀጡ። በእርግጥ ቡራ መልስ አይሰጣችሁም፣ ንቋችኋል። እናንተን ለካ የናቃችሁ ማለት ነው። ለእነሱ ለሁለቱም የሚያስቡ ሰዎች ስላሉ ነው። እኔ አልገባኝም ነበር እንዴ! መልካም ጥሩ ደጋፊዎች አሏቸው።
እና ማለት የምፈልገው ደግሞ ለትክክለኛዎቹ ጨረቃ ፋሚሊዎች የሁለቱን ደስታ ለምትመኙ በዚሁ ቀጥሉበት ነው የምለው። ቡራ ደግሞ በቻልከው መጠን ለሚያከብሯችሁ ለሚወዷችሁ ሰዎች ክብር እንድትሰጥ እና ደግሞ አሁን በተለይ ስትናደድ አንዳንድ ጊዜ ጣል ጣል የምታደርጋቸው ቃላቶችን ብታቆም። በተለይ እኔ የመላጣ ልጅ የሚለው ነገር እኔ በጣም ነው ሰውነቴን እንትን የሚል አልወድም። እንደዚህ አይነት ነገር እውነት በአጠቃላይ ቤተሰብን የሚነካ ነገር አስፈላጊ አይደለም። ትናንትና ኤፍሬምን ብቻ አይደለም ብዙ ጊዜ ቡራ የመላጣ ልጅ የሚለው ነገር አለና ቡራ ይችን ቃላት አውጣት፣ አንተን አትመጥንህም ይች ቃላት ማለት ነው። ስለዚህ በቅርብ እንግዲህ ጨረቃህን ይዘህ ወደ ቤትህ እንደምትገባ ተስፋ አደርጋለሁ። ድሉ ያንተ ነው። ኤፍሬም በመጣበት ይመለሳል። ሲቀጥል ሀይሚና ቡራ የሚሰሩት ስራ አንዳንድ ቃላቶች ቢያልፉም ማለት ነው አስተማሪ ነገር አለው። በጣም እንማርበታለን። ይሄ ዝም ብላችሁ መናደድ መንጨርጨር ብቻ አይደለም፣ አስተማሪነትም ነገር አለው። ቤተሰብ በተለይ ደግሞ በሁለቱ መሀል ቤተሰብ መግባት እንደሌለበት አንድ ሴት ልጅ ፍቅረኛ ይዛ ሌላ ሴት መታ አፍቅሬሃለሁ ምናምን፣ ይሄ እኮ በትክክለኛ ህይወት ራሱ የሚደረገውን ነገር ነው እነዚህ ልጆች እየሰሩት ያሉት። እውነት ነው የምላችሁ። ስንት ሴቶች አሉ የሰው ትዳር የሚበጠብጡ፣ ስንት ወንዶች አሉ የሰው ሚስት ለመቀማት ተፍ ተፍ የሚሉት እና ይሄ ነገር ሪል የሚሰራ ስራ ነው እየሰሩ ያሉት። እውነት ነው የምላችሁ እና እኔ በበኩሌ የምማርበትን ነገር እማርበታለሁ። አያስተምረኝም የምለውን ነገር ደግሞ ወደ ጎን ነው የምጥለው ከሚሰሩ ስራ። ግን አልናደድም፣ ጭርጭር አልልም። ምክንያቱም ቡራ ሲሳሳት የተሳሳተውን ነገር እናገራለሁ። ተናገርኩ ማለት ደግሞ ጠላሁት ማለት አይደለም። ሀይሚቲም ከተሳሳተች ሀይሚ እንደዚህ እንደዚህ ተሳስተሻል ብዬ እናገራለሁ። መናገር ማለት ጥላቻ ማለት አይደለም። ግን መስመር አትለፉ ነው የምለው እኔ። መስመር አትለፉ። በተረፈ ማለት ነው ነቅ ያላችሁ ነቅታችኋል። በቃ ነቅታችሁ እንደ ኖርማል የምትከታተሉ ሰዎች አላችሁ። አሁንም ቢሆን እኔ ጋር መታችሁ የምትከታተሉ ውድ ቤተሰቦች ሀይሚና ቡራዬ መቼም ቢሆን አይለያዩም። ነገሮች ቀስ በቀስ ስቴፕ በስቴፕ ይስተካከላል ማለት ነው። በእርግጥ አሁን በዚህ 2 ቀን በ3 ቀን ይሄ ነገር ሊያቆም ይችላል ምናምን ያላችሁ ሰዎች አላችሁ። በቅርብ እንኳስ አሁን ቅርብ ጊዜ አያቆሙትም ይሄንን ነገር። ገና ሰፋ እያለ ነው የሚሄደው። ግን እናንተ ግን እንዳትጨነቁ፣ የእውነት ነው የምላችሁ። እኛ ደግሞ አስተያየት መስጠት ካለብን አስተያየት እንሰጣቸዋለን። በነገራችን ላይ ማለት ነው ቡራም ሀይሚም ይደርሳቸዋል። የማይደርሳቸው እንዳይመስላችሁ፣ እውነት ነው የምላችሁ እና በደንብ ነው የሚደርሳቸው። እኛ ምን እንደምናወራ ምን እንደምንል እያንዳንዱን ነገር ማለት ነው ይሰማሉ። በደንብ ነው የሚሰሙት እና ቡራ ደግሞ ትዕግስት ይስጠሽ የኛ ጠንበለል። ብዙዎቹ ደግሞ ስለ ቡራ ሳወራ አግቢው ተነቀሹ ይሉኛል። ቡራ ወንድሜ ነው፣ እሺ ወንድሜ ነው። በዛ ላይ ደግሞ የሀይሚቲ ባል ነው። የሰው ባል አይገባም። እኔ ወንድሜ ስለሆነ ነው ምክር የምሰጠው። ሀይሚቲንም በጣም ነው የምወዳት። የሀይሚቲን ክፉ ነገር መስማት አልፈልግም። ስለዚህ እናንተ የወንድ ችግር ካለባችሁ እዛው 5-6 ወንድ እንደለመዳችሁት ያዙ። ምክንያቱም ራሳቸው የሚያደርጉትን ነገር ነው ለሰው የሚናገሩት። እሺ እኔ በጣም ይገርመኛል እግዚአብሔርን ትገርሙኛላችሁ በጣም ማለት ነው። ተነቀሹ፣ አግቢው፣ እንድበዩ አይባልም እንደዛ። ስርዓት ተማሩ።